ሰላም ጤና ይስጥልን የዩቲዩብ ቻናል ተከታታዮች ፍጹም ብርሃኑ እባላለሁ። ዛሬ በክፍል 2 ፕሮግራማችን የማሳያችሁ ከጎግል ኤርዝ ላይ በባለፈው ዲስታንስ ሜዥር ማድረግን አይተናል። በዛሬ ቀን ደግሞ የምንመለከተው ከጎግል ኤርዝ ላይ እንዴት አድርገን ሼፕ ፋይል ክሬኤት ማድረግ እንችላለን የሚለውን ነው የምንመለከተው። እንግዲህ እንደምታውቁት ሼፕ ፋይል የተለያዩ ተቋማቶች ለራሳቸው ፐርፐዝ ሲሉ የተለያዩ ሼፕ ፋይሎችን ያዘጋጃሉ። ይሄን ሼፕ ፋይል የተሰራ ሼፕ ፋይል ካላገኘን እኛ ለራሳችን ፐርፐዝ እንዴት ሼፕ ፋይል ከጎግል ኤርዝ ላይ በቀላሉ ልናገኝ እንችላለን የሚለውን ነው ማሳያችሁ። ቆይታችሁ ከኔ ጋር እንዲሁም በአክብሮት ጋብዛችኋለሁ። ይሄን ዩቲዩብ በአማርኛ በማስተላለፍበት ጊዜ ለቋንቋዎች አንዳንድ የጂአይኤስ እና የጎግል ኤርዝ አፕሊኬሽኖች ለአማርኛ ለመተርጎም የሚያስቸግሩ ቃላቶች ስላሉ እሱን እንድትረዱኝ እፈልጋለሁ። ቀጥታ ወደ ፕሮግራሙ ነው እንገማ። በመጀመሪያ ምን እናደርጋለን? የሚያመቸንን ቦታ ላይ አንድ ፎልደር ክሬት ብናደርግ የተሻለ ይሆናል። እኔ እዚህ ዲ ድራይቨር ስር ዲ ስር ገብቼ የራሴን አንድ ፎልደር ክሬት አድርጌያለሁ። ፓርት 2 የሚል ፎልደር ክሬት ታደርጋላችሁ። እናንተም በሚያመቻችሁ ሁኔታ ፎልደር ክሬት ማለት ይጠበቅባችኋል። በመጀመሪያ ዴስክቶፕ ላይ ፎልደር ክሬት ባታረጉ ይመከራል። ከዛ ያንን ካደረግን በኋላ ቀጥታ ጎግል ኤርዛችንን እንከፍታለን። ጎግል ኤርዝ ባለፈውም ተነጋግረናል። ዛሬ ወደ ሐዋሳ አካባቢ ይወስዳችሁና ሐዋሳ ላይ የምንመለከት ነው የሚሆነው። እዚህ ጋር የምታዩት በሐዋሳ ዩኒቨርሲቲ ቅጥር ግቢ ነው። ሐዋሳ ዩኒቨርሲቲ ቅጥር ግቢ ውስጥ እዚህ እግር ኳስ ሜዳ ስታዲየም አለች። እቺን የእግር ኳስ ሜዳዋ ዙሪያዋን እንዴት አድርገን በፖሊጎን ዲጂታይዝድ አድርገን ወደ ሼፕ ፋይል ልንቀይረው እንችላለን የሚለውን ነው ማሳያችሁ። ሌሎችም ሊሆኑ ይችላሉ። እዚህ ውስጥ የምታዩቸው ቢልዲንጎችን፣ የተለያዩ እጽዋቶች አሉ ሊሆኑ ይችላሉ፣ መንገዶች ሊሆኑ ይችላሉ። እያንዳንዱን ሼፕ ፋይል ክሬት ልናደርግለት እንችላለን። ለዛሬ ግን አንዱን ካሳያችሁ ሌላውን እናንተ መስራት ስለምትችሉ የዚችን የዙሪያዋን የእግር ኳስ ሜዳዋ ዙሪያዋን እንዴት አድርገን ዲጂታይዝድ አድርገን ወደ ሼፕ ፋይል እንቀይራለን የሚለውን ነው የምናየው። በመጀመሪያ ምን እናደርጋለን? እዚህ ጋር ቱሎች አሉ። ከእንደዚህ አይነት ቱሎች መካከል ዛሬ የምንመለከተው አድ ፖሊጎን የሚለውን ነው። ምክንያቱም ይሄ እግር ኳስ ሜዳ 4 ማዕዘን ነገር ነው፣ በፖሊጎን ነው ሪፕሬዘንት የሚደረገው። ስለዚህ አድ ፖሊጎን የሚለውን ክሊክ አድርጋለሁ። ከዛ ይሄ እዚህ ይመጣልኛል ማለት ነው። እዚህ ጋር ምን ማለት እችላለሁ? ሐዋሳ በአብሪቬሽን ማስቀመጥ እችላለሁ። ሐዋሳ ዩኒቨርሲቲ ስታዲየም ማለት እንችላለን። በአብሪቬሽን ማስቀመጥ እንችላለን። ሐዋሳ ዩኒቨርሲቲ ስታዲየም ብለን በእንደዚህ አይነት ሁኔታ እናስቀምጥና ስሙን ነው ሪኔም ያደረኩት። በባለፈው የዚችን ጥቅም ነግሬያችኋለሁ። ወደ ጎን፣ ወደ ላይ፣ ወደ ታች ለማድረግ የሚያመቸናል። እቺ ምልክት ከመጣችልን ሬዲ ነው ማለት ነው። እቺ 4 ማዕዘን ምልክት ከመጣችልን ዲጂታይዝድ ለማድረግ ሬዲ መሆኑን ነው የሚያሳየን። ስለዚህ እቺን ዳይሬክሽኗን በመጠበቅ በእንደዚህ አይነት ሁኔታ ምን ማድረግ እንችላለን? ዲጂታይዝድ እናደርጋለን ማለት ነው። በምትመለከቱት ሁኔታ ዲጂታይዝድ እናደርጋለን። እናንተ እንደሚያመቻችሁ አድርጋችሁ ዲጂታይዝድ ማድረግ ትችላላችሁ። ከርቧን ጠብቃችሁ እንደዚህ እዚህ ጋር እንደምትመለከቱት በእንደዚህ አይነት ሁኔታ ዲጂታይዝድ አድርጌዋለሁ። ይሄ ወደዚህ ማስጠጋት እንችላለን። እንደዚህ ከሄደብን እነዚህ ነገሮችን ትክክል አልመጣልኝም ብላችሁ ካሰባችሁ እነዚህ ነጠብጣቦቹን በመያዝ በሚያመቻችሁ ሼፑን ድሮ ማድረግ ትችላላችሁ። ዘን እዚህ ጋር ጨርሻለሁ። በመቀጠል ምንድነው የምናደርገው? ሜዠርመንቱ ጋር እንሄድና ሜዠርመንቱን አጅስት እናደርገዋለን። በማይል ነው ያለው። በማይል ያለውን በኪሎ ሜትር እናደርገዋለን። እዚህ ጋር ኤሪያው በስኩዌር ኪሎ ሜትር ነው፣ በስኩዌር ማይል ነው የተቀመጠው። ከፈለኩ በሄክታር ቻውን ዙሪያ ስንት ነው ማለት 3.4 ሄክታር ነው የሚለው። በስኩዌር ኪሎ ሜትር ከፈለኩ በስኩዌር ኪሎ ሜትር 0.0 ስኩዌር ኪሎ ሜትር ነው የሚለው። በሄክታር ብናስቀምጥ የተሻለ ነው የሚሆነው። በሄክታር 3.4 ሄክታር ናት ማለት ነው። እቺ እንደዚህ ሁኔታ እቺን ዲጂታይዝድ ካደረግን በኋላ እዚህ ጋር ኦኬ የሚለውን ክሊክ እናደርጋለን። ኦኬ
እዚህ ጋር መተን በአብሪቪዬሽን HUST ያልኳት ሐዋሳ ዩኒቨርሲቲ ስታዲየም ብዬ ሴቭ ያደረኳት ራይት ክሊክ አደርጋለሁ። ራይት ክሊክ አደረግን ሴቭ ፕሌስ አስ የሚል አለ። ሴቭ ፕሌስ አስ ክሊክ እናደርጋለን። ከዛ እዚህ ጋር እንደምትመለከቱት ይመጣልናል። ዳታችንን ይሄን ሴቭ የምናደርግበት ቦታ ምረጥ እያለኝ ነው። ቅድም ፎልደር ክሬት ያልኩት ከዚህ ለዚህ ነው። ዲ ስር ነው እኔ ፓርት 2 ብዬ ነው የራሴን ፎልደር ክሬት ያደረኩት። ወደዛ ፎልደር ስር እንዲገባልኝ እሱን መርጣለሁ። ፓርት 2 የሚል አለ። እዚህ ጋር ሌላ የምታስተካክሉት ነገር ሴቭ አስ ታይፕ የሚለው ሁለት ኦፕሽን ያለው ሁለት አማራጮች አሉ። KMZ እና KML አለ። KML የሚለውን ትመርጣላችሁ። ከዛ ኦፕን ፓርት 2ን ሰሌክት ካደረግን በኋላ ኔሙ HUS የሚለው HU ብሎ ይቀመጥልኝ ብዬዋለሁ። ኦፕን ከዛ ዘንድ ሴቭ ያደርግልኛል። ቀጥታ ወደዛ በመሄድ ሴቭ አድርጎ እቺ ሚኒማይዝ አድርገን ሴቭ ማድረጉና ለማድረጉን ቼክ ማድረግ እንችላለን ማለት ነው። ዲስር ሂደን ፓርት 2 የሚል ፓርት 2 ጋር እንሄዳለን። እዚህ ጋር ሴቭ አድርጎልናል ማለት ነው። ስለዚህ ከዛ በመቀጠል ምን እናደርጋለን? አርክ ማፓችንን እንከፍታለን። አርክ ማፕ ባላችሁበት ቦታ ላይ አርክ ማፓችሁን በመክፈት እስቲ አድ ለማድረግ ሞክር። አድ እናድርገው ዳታውን ያውን ፎልደራችን ጋር በመሄድ እዚህ ፓርት 2 የሚል ፎልደር አለኝ። አሁን ያረኩት እዛ ውስጥ ነው ሴቭ ያረኩት። ፓርት 2 የሚል ፎልደር ጋር ሂጄ አድ ለማድረግ ብፈልግ አያሳየኝም ማለት ነው። አያሳየኝም ምክንያቱም በKML ፎርማት ስለተቀመጠ እዚህ አርክ ማፕ ላይ አያመጣልኝም። ስለዚህ ምንድነው የምናደርገው? የሚያስፈልገን ኮንቨርት ማድረግ ያስፈልጋል ማለት። ስለዚህ አርክ ቱል ቦክስ ውስጥ በመሄድ ኮንቨርሴሽን እናደርጋለን። ኮንቨርት ፍሮም KML ቱ ሌየር የሚለው በመጠቀም ኮንቨርት እናደርጋለን። ዘን ሼፕ ፋይላችንን ፐርማነንትሊ ሴቭ እናደርጋለን ማለት ነው። ሶ እሱን ለማድረግ እዚህ በምትመለከቱት አርክ ቱል ቦክስ የሚለውን አርክ ቱል ቦክስን ክሊክ እናደርጋለን። አርክ ቱል ቦክስ እየከፈተልን ነው። ትንሽ ፕሮሰስ ይፈልጋል። አርክ ቱል ቦክስ ከፍቶልኛል። ከዛ ኮንቨርሴሽን ቱል የሚል እዚህ ጋር ኮንቨርሴሽን ቱል እሱ ክሊክ አደርጋለሁ። ኮንቨርሴሽን ፍሮም KML ቱ ሌየር የሚል ክሊክ ሳደርግ እሷን KML ቱ ሌየር የሚል አለ። እሱን ደብል ክሊክ አደርገዋለሁ። ከዛ እዚህ ጋር ኢንፑት KML ፋይል የሚል አለ። ኢንፑት አድርገዋለሁ። KMLአችን ፓርት 2 የሚለው ነው። እናንተ ያላችሁበት ቦታ ፎልደራችሁ KML ፋይሉን ከጎግል ኤርዝ ሴቭ ያደረጋችሁበት ቦታ በመሄድ ነው ይሄን ኢንፑት የምታደርጉት ማለት ነው። ዘን ኦፕን እዚህ ጋር ያመጣልኛል። ፕሮሰስ እያደረገ ነው። ዘን ፕሮሰሱን ጨርሷል፣ አምጥቶታል። እዚህ ጋር አውትፑት ዳታ ኔሙን በዚህ ያወጣልን ነው የምፈልገው ይለኛል። አሲቲዝ ነው እዚህ ባይ ዲፎልት አጀስት አድርጎታል። አውትፑት ሎኬሽኑንም አስቀምጦልኛል። መቀየር አልፈልግም፣ ኦኬ እለዋለሁ። ስለዚህ አሁን ኦኬ ስለው እዚህ ስር እንደምትመለከቷት እዚህ ጋር ፕሮሰስ እያደረገ ነው። ፕሮሰስ መሆኑን ነው የሚያሳየን። ይሄ ሲጨርስ ራሱ ያሳየናል። ትንሽ ሰዓት ይወስዳል። በእንደዚህ አይነት ሁኔታ ጥቂት መጠበቅ ያስፈልጋል። ወዲያውኑ አዛችሁ ወዲያውኑ አያመጣላችሁም። ትንሽ ፕሮሰስ ስላለው ያንን ፕሮሰስ እስኪጨርስ መጠበቅ አስፈላጊ ነው የሚሆነው። ስለዚህ እዚህ ጋር ያያችሁ አምጥቶልኛል። KML ቱ ሌየር የሚል ራይት ምልክት አሳይቶኛል። ይሄ በትክክል ኮንቨርት አላደረገም ቢሆን ኮንቨርሴሽኑ በትክክል አልተሰራም ቢሆን ኤክስ ምልክት ያሳየኝ ነበር። አሁን በአግባቡ መስራቱን ያሳየኛል ማለት ነው። ስለዚህ አሁን እዚህ ይሄ መጥቶልኛል ማለት ነው። እዚህ ጋር በደንብ እንዲታያችሁ እዚህ ጋር ያያችሁ እንዲታያችሁ ብዬ ነው ከለሩን እንትን ያደረኩት። በነጭ ስለነበረ ነጭ ላይ ነጭ ስለማይታይ ወደ ጥቁር ቀይሬው ነው። በዚህ መልኩ አምጥቶልኛል ማለት ነው። ስለዚህ ይሄንን እዚህ ጋር እንደምንፈልገው መጠቀም እንችላለን። ፖሊጎን የምትለዋን እዚህ ጋር መተን ብናይ አትሪቢዩት ቴብሉን ኦፕን ብንለው
እዚህ አትሪቢዩት ቴብሉን እንደምትመለከቱት አምጥቶልኛል። ኤሪያውን እዚህ አስቀምጥቶልኛል። ሼፕ ሌንግዙን አስቀምጥቶልኛል። ሼፕ ኤሪያውን፣ ኔሙን የሚያስፈልገውን አምጥቶልኛል ማለት ነው። ስለዚህ ይሄንን ፐርማነንትሊ ሴቭ ለማድረግ ራይት ክሊክ ፖሊጎን የሚል ላይ ራይት ክሊክ አደርጋለሁ። ዳታ ኤክስፖርት ዳታ ዘን የቅድሙ ቦታ ላይ እንዲወስድልኝ ከፈለኩ ፓርት 2 የሚል ፎልደር ውስጥ እንዲገባልኝ ከፈለኩ ወይም እናንተ ወደምትፈልጉት ፎልደር እዚህ ጋር መጥቼ ሴቭ አስ ታይፑን በሼፕ ፋይል አድርግልኝ እለዋለሁ። ሼፕ ፋይል ኔሙን እዚህ ጋር ኤክስፖርት የሚለውን እዚህ የቅድሙን ማስገባት እችላለሁ። ስሙን ሐዋሳ ዩኒቨርሲቲ ስታዲየም ብያለሁ። ጊዜ ኤስቲ ብያለሁ ቅድም አንዛ ይቀመጥልኝ። ከዛ እዚህ መጥቼ ሴቭ እለዋለሁ ማለት ነው። ኦኬ ስለዚህ ጨርሶልኛል። ምን እያለኝ ነው? ዱ ዩ ዋንት ቱ አድ ዘ ኤክስፖርትድ ዳታ ቱ ዘ ማፕ አስ ኤ ሌየር ይላል። እዚህ ሌየሩ ጋር እንዳመጣልህ ትፈልጋለህ ወይ ነው የሚለኝ። የስ ዘን አምጥቶልኛል። ይሄንን ሪሙቭ አደርጋለሁ። ይሄ ባይ ዘ ዌይ በዳታቤዝ ነው የቅድሙ ያመጣልን። ዳታቤዙን ስለማንፈልገው ሪሙቭ ብለዋለሁ። እዚህ ጋር እንደምትመለከቱት መጥቶልኛል ማለት ነው። ስለዚህ ይሄ ፐርማነንትሊ እዛ ውስጥ ገብቼ በኋላ አድ ሳረግ እዚህ ጋር መጥቼ ይሄን ዳታ በፈልገው አድ ሳረገው የት ውስጥ ይቀመጥልኛል ማለት ነው። ቅድም በእኔ ክሬት ያደረኩት ፎልደር ውስጥ ገብቼ አገኘዋለሁ ማለት ነው። ሌሎችም እዚህ ጋር ዛፎች ሊሆኑ ይችላሉ። የተለያዩ ነገሮችን ሐዋሳ ግቢ ውስጥ ሐዋሳ ዩኒቨርሲቲ ግቢ ውስጥ ያሉትን ነገሮች ራሴ ዲጂታይዝ አድርጌ ለማፕ ፐርፐስ በእንደዚህ አይነት ሁኔታ ማዘጋጀት እችላለሁ ማለት ነው። ዛሬ ላሳያችሁ የፈለኩት ይሄን ነው። ስለተከታተላችሁኝ ከልብ አመሰግናለሁ። የምትፈልጉት አስተያየት ካለ አስተያየት ከስር እንድትጽፉልኝ ፈልጋለሁ። ሼር አድርጉ፣ ኮሜንት ማድረግ ትችላላችሁ። ሰብስክራይብ እንድታደርጉልኝ በአክብሮት ጠይቃችኋለሁ። ከልብ አመሰግናለሁ።